የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ዳግም ለማጥቃት ሊወስኑ አንድ ሰዓት ሲቀራቸው ሀሳባቸውን እንደለወጡ ተናገሩ። በኬንያ በነዳጅ ዋጋ ጭማሪ ምክንያት የተጠራው አድማ ከመንግስት ጋር ለመደራደር ተቋረጠ። ኢራን በጦርነቱ ለደረሰባት ውድመት ካሳ እንዲሁም የአሜሪካ ወታደሮች እንዲወጡ የሚጠይቅ ሀሳብ አቀረበች። በአሜሪካ መስጊድ ላይ በተከፈተ ተኩስ 3 ሰዎች መሞታቸውና ተጠርጣሪዎቹ ራሳቸውን ማጥፋታቸው ተገለጸ። እስራኤል በሊባኖስ በፈጸመችው ድብደባ የሞቱ ሰዎች ቁጥር ከ3000 ማለፉን የሀገሪቱ ባለስልጣናት ተናገሩ። የተወደዳችሁ የቻናላችን ተከታታዮች ዓለም አቀፍ ጉዳዮችን የምናቀርብበት ዝግጅታችን ዋና ዋና ዜናዎቹን በማስቀደም ጀምሯል። አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ዳግመኛ ጦርነት ለመክፈት ሊወስኑ አንድ ሰዓት ሲቀራቸው ሀሳባቸውን መለወጣቸውን ተናገሩ። የኢራን ባለስልጣናት ከአሜሪካ ጋር ስምምነት ላይ ለመድረስ እየለመኑ እንደነበረም ገልጸዋል። ትራምፕ በድጋሚ ኢራን ላይ ጥቃት መሰንዘር ሊያስፈልግ ይችላል ማለታቸውም ተዘግቧል። ከኢራን ጋር በቀጣይ ቀናት ስምምነት ላይ ካልደረሰ ጥቃት መፈጸም እንደሚቀጥሉ አስጠንቅቀዋል። 2 ወይም 3 ቀን ያለው አርብ፣ ቅዳሜ፣ እሁድ ወይም ቀጣይ ሳምንት ውስን እድል አለ። የኒውክሌር መሳሪያ እንዲታጠቁ መፍቀድ የለብንም ብለዋል። ትራምፕ ዛሬ ማክሰኞ ኢራን ላይ ጥቃት ሊከፍቱ ይዘውት የነበረው እቅድ በባህረ ሰላጤው ሀገራት ጥያቄ መሰረት መሰረዛቸውን አስታውቀዋል። ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶችና ኳታር ለድርድር እድል እንዲሰጥ እንደጠየቁ ተገልጿል። ኢራንና አሜሪካ በጣም ተቀባይነት ያለው ስምምነት ላይ እንደሚደርሱ 3ቱ ሀገራት እንደገለጹላቸው ትራምፕ ጠቅሰዋል። በኬንያ በነዳጅ ዋጋ ጭማሪ ምክንያት የተፈጠረው አድማ ከመንግስት ጋር ለመደራደር ተቋረጠ። የኬንያ የትራንስፖርት አገልግሎት ሰጪዎች በነዳጅ ዋጋ መጨመር ምክንያት በመላው አገሪቱ ለ2 ቀናት ያካሄዱት የስራ ማቆም አድማ ከመንግስት ጋር ድርድር ካደረጉ በኋላ ለጊዜው እንዲቋረጥ አድርገዋል። እስከሚቀጥለው ማክሰኞ ድረስ አድማው የቆመው የትራንስፖርት ማህበራቱ ከመንግስት ጋር ለሚያደርጉት ድርድር አመቺ ሁኔታን ለመፍጠር ነው ተብሏል። ሰኞና ማክሰኞ የተካሄደው የትራንስፖርት ማቆም አድማ ለጊዜው የተቋረጠው ዋና ከተማዋንና ሌሎች የሀገሪቱን ከተሞች እንቅስቃሴ ቀጥ እንዲል ካደረገ በኋላ ነው። የኬንያ የአገር ውስጥ ጉዳይ ሚኒስትር ኪፕቹምባ ሙርኬሜን እንዳሉት አድማውን ያስቆመው ስምምነት የተደረሰው ከህዝብ ትራንስፖርት ሰጪ ተወካዮች ጋር ምክክር ከተደረገ በኋላ በከፍተኛ ደረጃ ንግግሩን ለመቀጠል በመግባባታቸው ነው። ሰኞ ዕለት ከመንግስት ባለስልጣናት ጋር ውይይት ከተደረገ በኋላ የሀገሪቱ ኢነርጂ ሚኒስትር ከፍተኛ ጭማሪ ተደርጎበት በነበረው የናፍጣ ዋጋ ቅናሽ መደረጉን ቢገልጽም ተጨማሪ ቅናሽ በመጠየቅ አድማው ቀጥሎ ነበር። ከአድማው ጋር ተያይዞ በተከሰተ ጉዳት ቢያንስ 4 ሰዎች ሲገደሉ 30 ሰዎች ላይ ጉዳት መድረሱን እንዲሁም ከ700 በላይ ሰዎች መታሰራቸውን ባለስልጣናቱ አስታውቀዋል። ወደ መካከለኛው ምስራቅ ጉዳያችን ስንመለስ ኢራን በጦርነቱ ለደረሰባት ውድመት ካሳ እንዲሁም የአሜሪካ ወታደሮች እንዲወጡ የሚጠይቅ ሀሳብ አቀረበች። ኢራን በሁሉም ግንባሮች የተከፈቱ ጦርነቶች እንዲቆሙና ለደረሰባት ጉዳት ካሳ እንዲከፈላት የሚጠይቅ የስምምነት ሀሳብ አቅርባለች። አዲሱ የሰላም እቅድ በሊባኖስ ውስጥ የሚካሄደውን ጨምሮ በሁሉም ግንባሮች የሚደረጉ ጦርነቶች እንዲቆሙ፣ በኢራን አቅራቢያ የሰፈሩ የአሜሪካ ወታደሮች እንዲወጡና በጦርነቱ ለደረሰባት ውድመት ካሳን እንዲከፈላት የሚጠይቅ መሆኑን የሀገሪቱ መገናኛ ብዙሃን ዘግበዋል። ቴሄራን የሰላም እቅዱን በሚመለከት በሰጠችው የመጀመሪያ አስተያየት ምክትል ውጭ ጉዳይ ሚኒስትሩ ከዛም ጋሪ ባባዲ ማዕቀቦች እንዲነሱ፣ እንዳይንቀሳቀሱ የታገዱ ንብረቶቿ እንዲለቀቁ እንዲሁም የአሜሪካ ባህር ኃይል የጣለውን እገዳ እንዲያነሳ መጠየቃቸውን ኢርና የዜና ወኪል ዘግቧል። የኢርና መገናኛ ብዙሃን እንደዘገቡት ከሆነ የቴሄራን አዲሱ እቅድ ከዚህ በፊት ካቀረባቸውና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቆሻሻ ሲሉ ውድቅ ካደረጉት ብዙም የተለየ አይደለም ነው የተባለው። ትራምፕ ሰኞ ዕለት አቅደውት የነበረው ጥቃት ያቆሙት ቴሄራን ለዋሽንግተን አዲስ ሰላም እቅድ መላኳን ተከትሎ መሆኑን ተናግረው የኢራንን የኑክሌር ፕሮግራም ለመገደብና ከስምምነት ላይ ለመድረስ በጣም ጥሩ እድል አለ ብለዋል። ትራምፕ በማህበራዊ ሚዲያ ጥፋቸው ላይ ኳታር፣ ሳውዲ አረቢያና ዩናይትድ አረብ ኤምሬትስ አሜሪካ እንዲሁም የመካከለኛው ምስራቅ ሀገራት ሊቀበሉት የሚችሉ ስምምነት ላይ ሊደረስ ይችላል በማለት ጥቃቱ እንዲዘገይ መጠየቃቸውን ተናግረዋል። ዶናልድ ትራምፕ ሰኞ ዕለት ቴሄራን የኑክሌር የጦር መሳሪያ እንዳታገኝ የሚያደርግ ስምምነት ላይ መድረስ ከተቻለ ደስተኛ እንደሚሆኑ ተናግረዋል። በአሜሪካ መስጊድ ላይ በተከፈተ ተኩስ 3 ሰዎች መሞታቸውና ተጠርጣሪዎቹ ራሳቸውን ማጥፋታቸው ተገለጸ። 2 ታዳጊዎች ራሳቸውን ከማጥፋታቸው በፊት በአሜሪካ ሳንዲያጎ በሚገኝ መስጊድ ላይ ጥቃት ከፍተው 3 ሰዎች መግደላቸውን ፖሊስ አስታውቋል። ጥቃቱ የተፈጸመው ሰኞ ማለዳ ሲሆን ፖሊስ ተጨማሪ ምርመራ እያደረገ መሆኑን አስታውቋል።
ፖሊስ በሳንዲያጎ በሚገኘው የሙስሊሞች ማዕከል ተኩስ መከፈቱን የሚገልጽ ጥቆማ እንደደረሰው ወደ ስፍራው ሲደርስ 3 ሰዎች በጥይት ተመተው ማግኘቱን ገልጿል። ከጥቂት ደቂቃዎች በኋላ በአቅራቢያው ከሚገኝ መኪና ውስጥ ተኩስ መሰማቱን የሚገልጽ መረጃ ደርሶት ወደ ስፍራው ሲያመራ የ17ና 18 ዓመት ታዳጊዎች ራሳቸውን አጥፍተው ማግኘቱን አስታውቋል። የከተማዋ ባለሥልጣናት ጥቃት ከደረሰባቸውና ከሞቱት መካከል አንዱ በጥቃቱ የባሰ ጉዳት እንዳይደርስ ወሳኝ ሚና የተጫወተ የማዕከሉ ዘብ መሆኑን ተናግረዋል። የሳንዲያጎ ፖሊስ አዛዥ ስኮት ዋህል በጋዜጣዊ መግለጫ ወቅት የጀግና ተግባር ነው የፈጸመው ማለት እንችላለን ሲሉ አድንቀው ያለምንም ጥርጣሬ ዛሬ ሕይወት አድኗል ብለዋል። የከተማዋ ባለሥልጣናት የሟቾቹን ስም ይፋ አላደረጉም። ነገር ግን የማዕከሉ ዘብ የ8 ልጆች አባት መሆኑን በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ዘግቧል። መርማሪዎች ጥቃቱ የተፈጸመበት ምክንያት እንዳልታወቀ ተናግረዋል። ነገር ግን በሳንዲያጎ ግዙፍ በሆነው መስጊድ ላይ ጥላቻ ያላቸው ሊሆኑ እንደሚችሉ ተጠርጣሪው ከጻፈው በመነሳት ያላቸውን ጥርጣሬ ተናግረዋል። እስራኤል በሊባኖስ በፈጸመችው ድብደባ የሞቱ ሰዎች ቁጥር ከ3000 ማለፉን የአገሪቱ ባለሥልጣናት ተናገሩ። የሊባኖስ ጤና ሚኒስቴር በእስራኤል ጥቃት የተገደሉ ሰዎች ቁጥር 3000 ማለፉን አስታውቋል። እስራኤልና ሂዝቦላ ዳግም ወደ ግጭት የገቡት የኢራን ጦርነት በተጀመረ በ3ኛው ቀን ነው። በሁለቱ ሀገራት መካከል በተደረገው የተኩስ አቁም ቢደረስም አሁንም ውጊያዎች እየተካሄዱ ሲሆን ይህም ሰኞ ዕለት የሟቾችን ቁጥር 3020 አድርሶታል። ሊባኖስ ደግሞ ወደ ጦርነት ተጎትታ የገባችው በኢራን የሚደገፈው ሂዝቦላ የቴሄራኑ ጠቅላይ መሪ መገደላቸውን በመቃወም ወደ እስራኤል ሮኬቶችን በማስወንጨፉ ነው። አርብ ዕለት እስራኤልና ሊባኖስ የተኩስ አቁማቸውን በ45 ቀናት ቢያራዝሙም የሟቾች ቁጥር እየጨመረ ነው። ሁለቱ ሀገራት ዳግም ድርድራቸውን በሰኔ ወር መጀመሪያ ላይ ለመቀጠል ተስማምተዋል። የሊባኖስ ጤና ሚኒስቴር ከ400 በላይ ሰዎች የተገደሉት የተኩስ አቁም ስምምነቱ ሚያዝያ 9 2018 ዓ.ም ከተደረሰ በኋላ ነው ሲል አስታውቋል። አሜሪካ ያደራደረችው ይህ የተኩስ አቁም ስምምነት እስራኤል የሂዝቦላን ወታደራዊ እንቅስቃሴ ለመመከት ጥቃት እንድትፈጽም ይፈቅዳል። ሊባኖስ ጥቃቶቹን አውግዛ አገሪቱ ዳግም ታጣቂዎቹ የያዙትን መሳሪያ ለመቆጣጠር የምታደርገውን ጥረት ዝቅ የሚያደርግ ነው ብላለች። አርብ ዕለት ዳግመኛ በተኩስ አቁሙ ከተራዘመ በኋላ እስራኤል በደቡባዊ ሊባኖስ የሚገኙ መንደሮችን በማጥቃት በርካቶችን ገድላለች ነው የተባለው። ቅዳሜ ዕለት በርካታ መንደሮች ላይ ጥቃት ብትፈጽምም አካባቢውን ለቀው እንዲወጡ ቅድመ ማስጠንቀቂያ የተሰጣቸው ግን 9 ብቻ ናቸው። የዚያን ዕለት ሂዝቦላ በርካታ የድሮን ጥቃቶችን በእስራኤል ላይ መፈጸሙን አስታውቋል። የእስራኤል ጦር ቅዳሜ ዕለት አንድ ወታደሩ መገደሉን የገለጸ ቢሆንም ይህ በዚህ ጦርነት የተገደሉ የእስራኤል ወታደሮችን ብዛት 20 አድርሶታል። የተወደዳቸው የቻናላችን ተከታታዮች ለሰዓቱ የተዘጋጁ ዋና ዋና ዓለም አቀፍ ጉዳዮች እነዚሁ ነበሩ። ጤና ይስጥልን።